እኔ በተረዳሁት ሀገር የሞተችበት የቴሎ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል አለበትም። ስለዚህ ከዚህ ነገር ተማር። ይሄን ነገር በይቅርታ እንጂ የምታልፈው Africa through content, through showing our countries, like making videos about it. I think with that being said, people now, they don't see Africa as how they used to see it then. Remember back then people used to... ሰላማት ጋይስ እንደምናደራችሁ ዛሬም በወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ተከታተሉ። ሐሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ላይክ በማድረግ ጀምሩት። የቪዲዮ ሰብስክራይብ ማድረግ። ቴንጌ አዲስ አበባ ገብቷል። ዓለም አቀፍ ዝናን ያተረፈው ቴንጌ ዊሊያም ላስን ጨምሮ የተለያዩ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዲስ አበባ ዛሬና ነገ የሚካሄደው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ላይ ለመሳተፍ ወደ መዲናችን አዲስ አበባ ገብቷል። ታዲያ ከ30 የአፍሪካ ሀገራት የተውጣጡት የማህበራዊ ሚዲያ ይዘት ፈጣሪዎች በዚህ በአዲስ አበባ አድዋ ድል መታሰቢያ ዛሬ ሐሙስና ነገ አርብ በሚካሄደው ጉባኤ ላይ እንደሚሳተፉም ይጠበቃል። I think with that being said, people now, they don't see Africa as how they used to see it then. Remember back then people used to think when you come from overseas, when you come to Africa, it's thousands of men holding a plane. So with our content, I think our responsibility has been showing people from overseas or whatever of how Africa developed, how Africa is developed, and also we are showing people that we can actually make the whole world know us. I mean, I'm from a small country in southern Africa. You wouldn't think an African child would travel from that side to Ethiopia to just come talk to people, which is an honor. You get me? So it's been my responsibility to show people what it's possible as an African child to go overseas. I've been overseas because of my content. So yeah, I've been showing people how developed Africa is. I've been using a phone. People don't think you can get rich by a phone. So yeah. We are in Ethiopia now. Welcome to Addis Ababa, Ethiopia. I'm feeling so happy, and I thank ASMIS for bringing me to Ethiopia. It is my first time, but I see Ethiopia is going to be fun and boom, just think never to give up, to be posting daily, every time, to focus on their dream. To the global, I think through making content, through showing the world what Africa is, because many don't know Africa. Yeah. Through showing Africa, because many don't know Africa, through content, through showing our countries, like making videos about it. Let's move on. Mama yangu, game over. ስለ ቃሉ ፑቲክ አንድ ቪዲዮችን እየሰራሁላችሁ ነበርና እዚህ ጋር አንድ ማሳያችሁ ይሄ ኢንስታግራም ላይ ያገኘሁት ነው። በቃሉ ፑቲክ ስም ብራንድ ወጥቶ ጫማ ልብስ በዚህ መልኩ እየተሸጠ ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው። አሁን ቃሉ ፑቲክ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። አሁን የሱ መዘግየት የሱ አክቲቭሊ ከኢንስታግራም ጋር ከተለያየ ሶሻል ሚዲያ ሰዎች ጋር አለመገናኘት ብዙ ነገር እያሳጣው መሆኑን እንዲሁም ፓተንቱ ማንነቱ እየተሰረቀ መሆኑን በዚህ አጋጣሚ እንድታውቁ ስለፈለኩ ነው ይሄን ነገር ያመጣሁትና ቃሉ ይሄን ቪዲዮ የምታዩ ከሆነ በጣም እየዘገየ ነው፣ ብዙ ነገር እያመለጠ ነው። እንደ ሀገር ነው እንግዲህ ይሄን ነገር ሎስት እያደረግን ያለ ነው ማለት ነው፣ እንደ ግለሰብ ብቻ ሳይሆንና እዚህ ነገር ላይ አሁን ነው እንግዲህ አንተ ልጅ ስለሆንክ ሊሆን ይችላል ኦር የሚያማክሩ ሰዎች ሊሆን ይችላሉ። ያኛ የአሜሪካ ነገር ነው የምኖረው ልርዳህ እያልኩ ነው። ሰው ኮንታክት አድርጎ ነበር፣ ሪፕላይ አድርጋለሁ ስልኬንም ማለት ነው። ግን ምንም አይነት መልስ የለም። ካንተም ሰዎች ጋር ላገናኘህ ነበር፣ ላይቭ ላይ ገብተህ ከሰዎች ጋር ላይ ኮኔክሽን ማትፈጠር ከሆነ ይሄን ትልቅ እድል የምታጣው ነው የሚሆነው። አሁን ትልቅ ማማ ላይ ያለው ከዛ ነው በቃ የምትወርደው ማለት ነው። በአግባቡ ጊዜህን ማተቀመጥ ከሆነ ይሄን ለመንገር ነው ጋይስ። አሁንም ድጋሚ ሼር አድርጉለት እንታገላለን ወደ መስመር ሲገባ ድረስ
ቃሉ ፕሊስ 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 አግኝ ሰዎችን ኮኔክሽንን አጠንክረን ለመንገር ነው። ሰላም ጋይስ፣ ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ እናትና ልጁ። እንግዲህ ዛሬ ነው ምናምን ነገር እኔ የቴዲ አፍሮ አድናቂ ነኝ። የሀሳብ ልዩነት ነው ያለን ምናምን ብሎ እሱ ሀገር ፈርሷል ብሏል። እኔ ደግሞ ሀገር አልፈረሰም ብዬ እኔ ሰራሁት ከዛ ውጪ ምንም አይነት ችግር የለም ብሎኛል ብሎ እየተናገረ ሰማ ነው። እንግዲህ የሀሳብ ልዩነት ሲኖር እንደ አርቲስት ምንድን ነው የሚደረገው? ደውለ ወይም ደግሞ ስልኩን አፈላልጋ አይኖ ቴዲ ጋር ተገናኝታችሁ ማታቁ ምንም አታቁ። ቴዲ አፍሮ ጋር ተገናኝታችሁ አታቁም እና ምንድን ነው ማድረግ የነበረብህ? ስልኩን አጠያይቀ ቴዲ ለምንድን ነው ይህን ዘፈን የዘፈንከው? ምንድን ነው ችግሩ? ለምንስ አልክ ብለህ ብትጠይቀው ምናልባት ትክክለኛ መልስ አግኝተ አብረኸው ትዘፍን ይሆን ነበር፣ አብረኸው ታደርግ ነበር። ታስታውሳለህ? አጫሉ ሁንዴሳ ተጠይቆ ከቴዲ አፍሮ ጋር ችግር አለብህ አብረህ ብትዘፍን አንድ መድረክ ላይ ምን ልታደርግ ትችላለህ ሲባል የፖለቲካ ልዩነት ሊኖረን ይችላል፣ ግን በደንብ አድርጌ ከቴዲ አፍሮ ጋር አብሬ አንድ መድረክ ላይ እሰራለሁ ብሎ ነው ቃል በቃል የተናገረው። አየህ፣ የህዝብ ልጅ ስትሆን ከህዝብ የህዝብን ድምፅ ታዳምጣለህ። ካድሬ ሌባ ስትሆን አንተ እኮ 4 ኪሎ ብለህ የዘፈንክ ነህ። ተሳድበ የምትዘፈን ነው ሁልጊዜ የምትታወቀው በአኩራፊና በተሳዳቢነት እንጂ በትክክለኛ የኦሮሞ ልጆች እውነተኛ አቀንቃኝ አንተ አትደነቅም። አንተ ምን መሰለ ካድሬ ሆዳም ነህ። ይሄም ደግሞ ጊዜያዊ ነው። ለሚገደሉ የኦሮሞ ልጆች፣ ለሚጨፈጨፉ የኦሮሞ ልጆች ሌላውን ተው፣ አንድም ቀን ድምፅ ሆነ አታውቅም። በሚያሳዝን ሁኔታ ግን ምን አድርገሃል? ቴዲ አፍሮን ለመተቸት ያውም እስቲ አንድ ስለ ሀገር ዘፍነህ ታውቃለህ? አንድ ቀን ስለ ሀገር ቴዲ አፍሮ የሚታወቀው ስለ ሀገር በመስፈን ስለ ሀገር በማቀንቀን ስለ ሀገር በሆነ ነገር ላይ በማድረግ ነው ቴዲ አፍሮ የሚታወቀው። አንተ ግን ሁልጊዜ በአኩራፊነት፣ በተሳዳቢነት፣ በክፉነት ነው የምትታወቀው። ስለዚህ በጣም የሰማይና የምድር ልዩነት አላችሁ። አሁን እቺ ቪው ስለጠረረች ምን ለማድረግ አስበ ነው? እኔ አድናቂው ነኝ እኔ በዚህ ወጥቶ አንድ ቀን ብለህ ታውቃለህ? አታውቅም። ስለ ሀገር ዘፍነህ ታውቃለህ? ስለ ሀገር አቀንቅነህ ታውቃለህ? ሙድ ይዘህ መድረክ ላይ ወጥተህ እያልክ ስትገለፍጥ አልነበር እንዴ? ፋራና ሰገጤ መሆንን በደንብ አድርጌ እነግርሃለሁ። ኢትዮጵያዊነት ለማንኛውም በተለይ ሀገርን ስለሚያቀነቅኑ አንድ ቀን ከሀገር ከማቀንቀን ቴዲ አፍሮ ዝቅ ብሎ አያውቅም። አንድ ቀን ድምፅ ከመሆን ለኢትዮጵያውያን ዝቅ ብሎ አያውቅም። መንግስት ማድረግ ያለበት ነገር ምንድን ነው? ማዳመጥ ነበረበት። እውነትም የህዝቡ ስሜት ይሄ ከሆነ ስለዚህ እኔ ራሴ ላይ መስራት አለብኝ ብሎ መንግስት መስራት ሲገባው ያንተ ማለቅለቅ ማንነትህን ጭምብልህን አጋለጠ። ስለዚህ በጣም አድርጌ ብታይ የኦሮሞ ልጆች በአንተ ዘፈን ትሬንድ አልሰሩም። ያቸው አብዛኛው የኦሮሞ ልጅ ትሬንድ አልሰራም። ለምን? ስራ ትክክል እንዳልሆነ ካድሬ እንደሆንክ ስላወቁ አጠገብ አልደረሱም። ለማንኛውም ትምህርት ይሁን ለሌላ ጊዜ። የሌላው ቁስል አለኝ ሲለ አንተ የማዳመጥ ጆሮ መስጠት አለብህ እንጂ በቁስሉ ላይ ምን አሰድም እንጨት አሰድበትም። ስለዚህ ከዚህ ነገር ተማር። ይሄን ነገር በይቅርታ እንጂ የምታልፈው በእንዲህ አስመስሎ አለቅልቆ በማለፍ አይደለም። ካድሬነት የትም አያደርስም። እመነኝ። ጥሩ ሲሰራ ማንም ያመሰግናል። ጥሩ ካልሰራ ግን ተቃዋሚ ይኖርሃል። ያንን ነው ምለው። ሰላማችሁ ይብዛ። አድርሱልኝ ለዚህ ሰገጤ። ይመቻችሁ። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። እንደ ማንኛውም ኢትዮጵያዊ በጣም አድንቀው ወደው በሙያዊ ችሎታው በጣም አድንቀው ሰው ነኝ።
የባለፈው ካሴቱ ግን ሀሳቡን አልተጋራሁትም። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች፣ ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለችም። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገሬ አለሁልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። ከዚህ በፊት ጃሊ ራሱ የሊያሾ ቤት ነው ብላ ጠይቃ ደርሶኝ ነበር። ከዚህ በፊት ነግሬያቸዋለሁ። ምንም እንደማታመጣና ምንም እንደማትል ስለማቅ ምንም ነገር እኔ ላይ ምንም ማድረግ እንደማትችል ስለማቅ መጥቼ ቤቴንም ትጠይቃላችሁ አይደል አልኩት። ምክንያቱም ጠይቃ ነበር የሊያሾ ቤት፣ ምክንያቱም ከዛ ብር ይላካል። አይ ነው ከማንም በላይ የሀገር ህግ ቁሞ ይጠብቀኛል። እኔ በዛ ስለምተማመን ብዙ የሸፈንኩላችሁና ብዙ የደበቅኩላችሁ ነገር አለ። እኔ ላይ ጥቃት ለማጥቃት እኔ ላይ ገንዘብ የሆነ ነገር አትችሉም። የነገርኳችሁ ነው። ብዙ ነገር አፈኝላችሁ የተቀመጥኩትን ነገር በእናንተ አስመሳይነት እራፉ። ብዙ ጊዜ ነው የምላችሁ። ሶሻል ሚዲያ ላይ በመንጋ መታችሁ ስለሰደባችሁኝ፣ ስለዘለፋችሁኝ፣ ልጄን ስላዋረዳችሁ፣ እኔ ስላዋረዳችሁ የሚቀር ነገር የለም፣ የሚቆም ነገር የለም።